ምንም ነገር አልፈልግም። አሁኑኑ ሰናይትን ታገባታለህ። ምን ታገባታለህ? ሰናይት ሁሉንም ነገር ነግራኛለች። ልታስረዳኝ ደግሞ እንዳትሞክር። ቆይ ምንድነው? እኔ አልገባኝም። ሰናይት ምንድነው እንዴ? ከገዛ ሰራተኛዬ ጋር ስትወሰልትብኝ እሱም ሳያንስ ደግሞ እንዳረገዘች ነግራኛለች። ምን? አንቺ እኔ እኮ አቤል እኮ ነኝ ያንቺ ውድ ባለቤት። አንቺ ነኝ መሰለኝ ሚስት እያለችኝ ከሰራተኛ ጋር በጭራሽ አላደርገውም። እንዴ ከሰናይት ጋር ተይ እንጂ። ልትክደኝ ነው? ሰናይት እኮ ሁሉንም ነገር ነግራኛለች። እሷን ጠይቂያት እንጂ እኔ እንደውም ትዳሬ ሚስቴን ማከብር ሰው ነኝ። እንዴ ተው እባክህ፣ ትንሽ እንኳን አታፍርም? እና በአስማት ነው የረገዘችው? ውሸቷን ነው። እሷን ጠይቂያት። ስለምታወራው ነገር እኔ ምንም የማውቀው ነገር የለም። ኧረ እንደውም የተጻጻፈችሁት ሙሉ ቴክስት አለኝ እኮ ይኸው። አሁንስ የምትናገረው አለ? መልስልኝ። ቆይ ተረጋጊ፣ ላስረዳሽ። እስኪ ምንድነው የምታስረዳኝ? ምን እኔ ላይ ከሰራተኛ ጋር እንደማገጥክብኝ ነው የምንነግረኝ? አይደለም እኮ ማለቴ በቃ ተሳስቻለሁ፣ አጥፍቻለሁ። አዎ በል በቃ ዝም በል። ቢያንስ እንኳን ለሽሩጥነት መልክ አታበጅለት። ሰው ነኝ እኮ በቃ አጠገቤ ነበረች፣ አብረን ነበር የምንኖረው። በቃ ተሳሳትኩ እንዴ? ኧረ አብራክ ነው የምትኖረው? ስለዛ ተሳሳትክ። በየቀኑ እንገናኛለን፣ እንቀራረባለን። በቃ በአጋጣሚ ተፈጠረ። እንግዲያውስ ጥሩ። እኔም ደግሞ እዚህ ቤት ካሉት ከአትክልተኛው ከሹፌሩ ጋር ከነሱ ጋር ሰልታለሁ። ተይ እንዴ! ለምንድን ነው የማይመስል ነገር የምታወሪው? ተይ በእናትሽ እንደዚህ አትበይ። ምኑ ነው የማይመስለው ነገር? ምኑ? አንተ ያደረግከውን ነው ላድርግ ያልኩት። ቆይ ፉክክር ነው እንዲያሹ? በቃ ተሳስቻለሁ። ለሱ ደግሞ ይቅርታ ጠይቁ። እንግዲያውስ እኔም እሳሳታለሁ። በኩልነት ታምን የለ መብቴ ነው። ለምን ትቀልጃለሽ እንዴ? ይሄ እኮ የቃቃ ጨዋታ አይደለም፣ ትዳር ነው። በቃ ይኸው እንደ ጥፋቴ ይቅርታ ጠይቁሽ። አንተ ከገዛ ሰራተኛዬ ጋር ስትወሰልት ምንም አልመሰለክም ማለት? ለስራ እንኳን ማፈር ሲገባክ በኮንፊደንስ ትናገራለህ። አዎ አፍሬያለሁ እኮ በጣም የሚያሳፍር ነገር ነው አውቃለሁ። በጣም ይቅርታ እያልኩሽ ነው። በጣም ይቅርታ። ሲሆን የሁለት ሴቶች ህይወት አበላሽተህ እኔን ደግሞ ይቅርታ ትጠይቀኛለህ? እስኪ እኔ ምን አጎደልኩብህ? ምን በቃ ይኸውልሽ፣ እሷን ከዚህ ቤት እናስወጣትና የሰላማዊ ህይወት እንኖር። እኔ እሷን እክሳታለሁ በምክሳት። እሷን ከቤቱ ማባረር በጣም ቀላል ነው። በሆዷ የያዘችውን ጽንስስ ምን ታደርገው? ምን ወይ ታስወርደው፣ ገንዘቡን ይሸፍናል። ታስወርደው እንጂ ህፃኑ ምን አደረገ? በአንተ ጥፋት መቀጣጫ መሆን አለበት? እሺ ቆይ ታዲያ ምን እናድርግ? ምን እናድርግ? ንገረኛ። ያልሽኝን ሁሉ አደርጋለሁ። ጥሩ፣ እኔን ትፈታኝና እሷን ታገባታለህ። እንዴ እየቀለድሽ ነው እንዴ አንቺ? አንድ ተራ ሰራተኛ ሚስቴ ብዬ ነው የማገባው? አብራ ስትጋደም ሰራተኛ መሆኗን ረስተህ ነበር? ምን እያልሽ ነው? ይሄና ያኛው ምን ያገናኘዋል? ይኸውልህ እኔ ከዚህ በኋላ ከአንተ ጋር በትዳር መቆየት አልችልም። አይ የምትል ከሆነ ደግሞ ፍርድ ቤት እከሳለሁ። ወንጀለኛ ተብለህ ደግሞ መከሰስ እንደማትፈልግ አውቃለሁ። ስለዚህ ምርጫው አንተ ነው። እውነት ባለቤትሽን ልከሽው? እውነት አንቺ ጨክነሽ ባለቤትሽን ልከሽው ነው? ንገሪኝ። አዎ እኔም ፈተህ እሷን ተገባታለህ። አይ የምትል ከሆነ ደግሞ እከሳለሁ። ሁለታችንም ላይ እኮ ነው የተጫወትከው። እኔ ግን አንቺን ነው የማፈቅረው። ከአንቺ ጋር ነው መኖር የምፈልገው። አቤል ከኔ ጋር መኖር ብትፈልግማ ይሄንን ሁሉ ነገር ባላደረክ ነበር። ይሄ እኮ በይቅርታ የምናስተካክለው ነገር ነው። አጥፍቻለሁ እያልኩሽ ነው። በቃ ለዛም ደግሞ ይቅርታ እያልኩሽ እኮ ነው። ይኸውልህ አታስብ። ልብሶቼና እቃዎችን ይዤ ልወጣላለሁ። አንተም መስረክ ሳይጠበቅብህ በነፃነት ከሷ ጋር ትኖራለህ። እባክሽ
እባክሽ ይኸውልሽ በደንብ ተረጋግተን እናወራበት። አሁኑኑ የፍቺ ወረቀት ልክልሃለሁ። 80ያን ከኔ ጋር ከቀደድኩ በኋላ ከሷ ጋር ትኖራለህ። ጨረስኩ። ጽዮን አንቺ ሰናይት ምንድን ነው ያደረግሽው? ደስ አለሽ አይደል? እንኳን ደስ ያለሽ። ይኸው የተፈጠረውን አየሽ። ወይኔ አቤል እንኳን ደስ ያለሽ። ወይኔ አቤል ጽዮን ምን እያደረግሽ ነው? መልካም የትዳር ዘመን ይሆንላችሁ። ይኸውልህ መቼም ቢሆን እንዳትከተለኝ እንዳትፈልገኝ። ጽዮን እባክሽ ይቅርታ አድርግልኝ። ነገ የሚጸጽትሽን ነገር አታድርጊ። እስር ቤት መበስበስ የማትፈልግ ከሆነ የያዝከውን ቀለበት አሁኑኑ ለአዲሷ ሚስት አድርግላት። ይሄማ አይሆንም። እኔ እኮ ሁሉንም ነገር የነገርኩሽ እናንተን ለማለያየት ፈልጌ አይደለም። ሰናይት አንቺ ምንም አላጠፋሽም። ከምን አይነት ወራዳና ለከስከስ ሰው ጋር እንደምኖር አንቺ ነሽ ያሳየሽኝ። ቢያንስ ይሄን ቀለበት አንቺ ጋር አስቀምጪው። ነገ ተረጋግተሽ ስታስቢበት ሀሳብሽን ልትቀይሪ ትችያለሽ። ታውቀኛለህ፣ የማምንበትን ለማድረግ ምንም ነገር አይከለክለኝም። ደግሞ ሁሉንም ነገር ማድረገው አስቤበት ነው። እባክሽ ጥለሽኝ ብቻ አትጂ። ያልሽኝን ሁሉ አደርጋለሁ። ተነሳ ቤል። ይኸውልህ የምትወደኝ ከሆነ ለልጅህ እናት የምትፈልገውን ነገር አድርግላት። እኔ እኮ ልጄን ማሳደጊያ ገንዘብ ካገኘው። ሰናይት አንቺ በሆድሽ ውስጥ ልጅ ይዘሻል። ለዛውም ደግሞ በስሙ የሚጠራ ልጅ። ደግሞ ምንም ነገር ቢያጣ የሰራው ስህተት ነው፣ ይገባዋል። የእውነትሽን ነው ግን? ቆይ ያበርሽ ነው እንዴ? አሁን እኔ መንገድ ልቀጥል። ምንም ለውጥ ለሌለው ነገር አትልፋ። እንዴት ታምራላችሁ! የአብርሃምና የሳራ ሰርግ ያርግላችሁ። ለካ ያንተ ሚስት ነኝ። ደግሞ እንደዚህ ደብሼ ቦታ ለአንተም ለስምህም ለክብርም ጥሩ አይደለም። ሰማንያችንን ሳንቀድ። ለማንኛውም መልካም የትዳር ዘመን ይሆንላችሁ። ሻንጤን ሰብስቤላችሁ እወጣለሁ። ወይኔ አቤል ያንቺ ስራ ነው። እሺ ወይኔ አቤል ወይኔ አቤል በለፈለፉ አፍ ይጠፋሉ። ኪሳራ። አዎ ገብቶኛል። እሺ አመሰግናለሁ። ኧረ ምንም እንዳታስብ። ምን ነው በሰላም ነው? ሰናይት እባክሽን ሚስቴን መልሽልኝ። የምትፈልጊው ነገር በሙሉ አደርግልሻለሁ። ገንዘብም ከሆነ የምትፈልጊው ሁሉንም ነገር እሰጥሻለሁ። ማለት አልገባኝም። ምን እያልክ ነው? ለጽዮን እርግዝና ውሸት መሆኑን አሳምኝልኝ እባክሽ። እኔ ጽዮንን አጥቼ መኖር አልችልም። ተረጂ። ቆይ ግን ጭንቅላት አለህ? ትንሽም ቢሆን ታስባለህ እንዴ? ምንድን ነው የምትወሪው? አብሬ ስጋደም የነበረው ገንዘብን ፈልጌ ነው እንደሚመስልህ? እኔ እንደዛ አላልኩም፣ ግን በቃ ጽዮንን ማጣት አልፈልግም። ጭኔን እስክከፍትልህ ምን ስትለኝ እንደነበር ረሳኸው እንዴ? ከሷ 10 እጥፍ ቆንጆ ነሽ፣ ትንሽ ጊዜ ነው እንጂ አንቺን አገባሻለሁ ስትለኝ አልነበር? ሰናይት ተረጂኝ እንጂ ጽዮንን ወዳታለሁ እያልኩሽ እኮ ነው። ከኔ በላይ ትወዳታለህ? ተናገራ እንዴ! እኔም እኮ ሰው ነኝ፣ ይሰማኛል፣ ስሜት አለኝ። ሲያሻህ የምትወደኝ ቀን ሲጎልብህ ደግሞ አውጥተህ የምጥለኝ እቃህ አይደለም እንዴ? ወይ ምን እያልሽ ነው? ጽዮን እኮ የ5 ዓመት ሚስቴ ናት አይደል እንዴ? እኔ ደግሞ የልጅህ እናት ነኝ። ይኸውልሽ ለልጁ ከሆነ እኮ ምንም ችግር የለም። እኔ በጣም ማውቃቸው እውቅ ዶክተሮች አሉ። በቃ እነሱ ጋር ታስወጪዋለሽ፣ ምንም ነገር አይፈጠርም። እኔ ሚስቴን አገኛለሁ ማለት ነው። ከዛ ላንቺም ገንዘብ ሰጥሻለሁ።
ቆይ እስከ ዛሬ ስታስመስል ነበር? አትወደኝም ማለት ነው? መውደድማ እወድሻለሁ፣ ግን ደግሞ ከወደድከኝ አብረን እንኑር፣ ልጃችንን የምናሳድግ። ቆይ ለምን እምልሽን አትሰሚም? ከሷ በላይ ብትወደኝ ነው የሷን ገላትተህ የኔን ያቀፍከው። ፈጣሪ የምትወደውን ነገር ሰጥቷል፣ አትፍዘዝ። የምትፈልጊውን ያህል ገንዘብ እሰጥሻለሁ፣ እባክሽ ሰናይት፣ እባክሽ እያልኩሽ ነው። ምንም ድሃ በሆን ከሰው ያነስኩበትን ፍቅር በገንዘብ የምሸጥ ሴት አይደለሁም። እሺ ቆይ ለምን ሞኝቶኛለሽ? እኔ እንደሆነ በቃ ያንቺ መሆን አልችልም። ሰናይት ለምን አትሰሚኝ? እኔ በቃ አንዴ የጽዮን ሆኛለሁ፣ የሷ ብቻ ነው መሆን የምችለው። ጽዮንም ብትሆን ካሁን በኋላ ያንተ አትሆንም። አትልፋ ዝም ብለህ። እኔ እኮ ቆይ ትርፍ ላታገኝበት ነገር ለምን ህይወቴን ትበጠብጫለሽ? እኔም እንዳንተ አንድ ህይወት ነው ያለኝ። ያንተ ህይወት እንዲያምር ሲባል የኔ ህይወት መበላሸት ያለበት አይመስለኝም። ልቀቀኝ። ወይኔ አቤል፣ ኧረ የሆነ ነገር አድርግ፣ ኧረ የሆነ ነገር አድርግ አቤል። በጣም አሪፍ ትክክለኛው ሰዓት ነው። እሺ እባክሽ፣ መቼም የዚህ ከተማ ጉዳይ አልቅ ደግሞ ብለው ቆንጆ ሴት ወዛደር ማድረግ ጀመሩ። ቆይ እሺ ለአንቺ ባታዝኝ ለልጁ አታዝኝ? ያው መቼም የሚያስለቅስሽ ፍቅር ነው ብዬ ነው። ይኸውልሽ እኔም ውስጤ በሀዘን ጉስቁል ብሎ ግቢና አብረን እናልቅስ። ፈልግም በተለሰ። ቆይ እሺ ተረጋጊ። አሁን ለምን የኔን ሽኝት እንዳልፈለግሽው ገባኝ። እንዴ ጎማ የለሽም እንጂ እኮ ፍጥነትሽ ከመኪና ይብሳል። ሰውዬ ታውቀኛለህ? በእርግጥ አላቅሽም። ስታለቅሽ አይቼ አሳዝነሽኝ ነው። ክብሮ መባላል። አመሰግናለሁ ስላዘንክልኝ። አሁን ዞር በል ልሂድበት። ቆይ ለምን የምታለቅሽ? ፈልጌው ነው። ያገባሃል? ይሄ ሁሉ ለቅሶ ለወንድ ነው አይደል? ያውም ለዛ ክፉ ሰው። ታውቀዋለህ? እሱ ማለት እኮ የብዙ ሰው ህይወት ያጨለመ ግፈኛ ሰው ነው። ወይኔ ረስቸው። ለካ እዚህ ጋር መኪና ማቆም አይቻልም። ቆይት ነው የምታውቀው? ንገረኝ እንጂ። እሺ እነግርሻለሁ፣ ግን አሁን እዚህ አካባቢ ያሉ ሰዎች ከመጡ ጥሩ ነገር አይፈጠርም። መጀመሪያ መኪናን ከዚህ ማንሳት አለብኝ፣ ከዛ እነግርሻለሁ። ይኸውልህ መጀመሪያ የት እንደምታውቀው ንገረኝ። እሺ አልኩሽ እኮ፣ ግን መጀመሪያ መኪናን ማንሳት አለብኝ። በዛ ላይ አንቺም ለምጻይ ይበላሻል። እሺ ችግር የለውም፣ እዚህ እጠብቅሃለሁ። ክትራትኝ እንጂ ከኔ በላይ መስማት እኮ ለአንቺ ነው የሚጠቅመው። ስለዚህ አንተ ግን እብድ ነገር ነህ አይደል? ግን የሆነ ቦታ ማቅ ነው ይመስለኝ። ፊት አዲስ አልሆነብኝም። ቴሌቪዥን አትከታተይም ማለት ነው? ጋዜጠኛ ነህ እንዴ? ኧረ አይደለሁም። የቴሌቪዥን ግብር ሰብሳቢ ነኝ እና የቴሌቪዥን ባለቤቶች ብዙ ጊዜ ያውቁኛል። ቀልደኛ። ቆይ ግን ወዴት እየሄድሽ ነበር? እኔ እንጃ። ቆይ ቤተሰቦችሽ ሄዱ? መቼም በድንገት አይደለም አይደል? ባለቤትሽን ከሰራተኛሽ ጋር አጋብተሽ ወጣሽ? እኔ እንጃ ብቻ ተናድጄ ስለነበር ምን እንዳደረኩ ራሱ አላውቅም። በድንገት ነው ተነስቼ ወጣሁት። እና አሁን የምትሄጂበት የለሽ? ቤተሰቦቼን በመኪና አደጋ ካጣኋቸው 6 ዓመት አልፎኛል። ከዛ ከአቤል ጋር በብቸኝነት ስቃይ ብቻዬን ሳይኝ
አብረን ትልቅ ቤተሰብ እንገነባለን ብሎኝ ነበር። እኔም አመንኩት። እሱ ግን ከዳኝ። እና የምትሄጂበትን ሳታውቂ ነበር ከቤት የወጣሽ? በምክንያት ነው የጣለልሽ። ሆቴል ቆይቼ የማደርገውን አስባለሁ። ለራሴ ደግሞ ትንሽ ጊዜ ያስፈልገኛል። ትልቅ ቤት ውስጥ ብቻዬን ነው የምኖረው። ካንቺ የባሰ የሚያሳዝን የፍቅር ህይወት አሳልፌያለሁ። ብትፈቅጂልኝና ባግዝሽ ደስ ይለኛል። ዛሬ እኮ ነው የተዋወቅነው። ቤት እንደመጣ እየጋበዝከኝ? ሁለታችንም ዛሬ ሆነን ሲሆን የሆነ ቀን የተገናኘን። እግዚአብሔር በምክንያት ይሆናል ያገናኘን። ሆቴል ባርፍ ይሻላል። ፈጣሪ እንዳደረገኝ ይሆናለሁ። ለምን ሰው እንደምትገፊ አይገባኝም። ፈጣሪ እኮ በሰዎች ነው የሚረዳሽ። መቼም ራሱ ወርዶ ያግዝሽ። ግን ምንድን ነው ያደረኩት? አልተሳሳትሽም። ከማትወጂውና ክብርሽን ከማይመጥንሽ ሰው ጋር መሄጃ ስለሌለሽ ብቻ በፍጹም መቆየት የለብሽ። አንድም ቀንም ግን አቤል እንዲሆናል ብዬ አስቤ አላውቅም። የሰዎችን ትክክለኛ መልክ የሚያሳየሽ ጊዜ ነው። አይዞሽ። ሰናይት ሰናይት አንቺ ሰናይት ያላንቺ መቼ አምረብኝ ያላንቺ መቼ አምረብኛል ክፉም አንቺ የተረገምሽ የጠራውሽ አይደል እንዴ? ምን አባሽ ነው የሚዘጋሽ? አትናገሪም እንጂ የበከልሽ ምንድን ነው? ቆይ የሚዘጋሽ ምንድን ነው የሚዘጋሽ? ንገሪኝ። ሰሚኛለሽ? ይህንን ቅራቅንቦሽን ወደዛ ታስወጪዋለሽ። ከዛ ደግሞ ለጥዬ ደውለሽ ትነግሪያለሽ። አለቀ። አላደርገውም፣ በፍጹም አላደርገውም። እየጠየኩሽ እኮ አይደለም አንቺ ማትረቢ፣ እያስገደልኩሽ። ገባሽ? እያስገደልኩሽ። ታውቀዋል፣ ግን በጣም እኮ ነው የሰመምከኝ። ይህንን ካላደረግሽ ሰናይት ትሙት፣ እገልሻለሁ። ምንም ጥርጥር የለውም፣ እገልሻለሁ። አንቺንም ይህንንም ቅራቅንቦሽን አንድ ላይ ነው የምጨርሰው። ገባሽ? እንደዚህ እንደምታደርግ ለጽዮን እነግራታለሁ። ትነግሪያታለሽ? እኔ ታዲያ ቁም ነገረኛ ነሽ። አንድ ከአንካሳ ኮሮ ነው ምንድነው? አንካሳ ዶሮ ላይ ቀርብ ሂጂና ንገሪያት። ከፈለግሽ ንገሪያት፣ ሂጂ ንገሪያት። ምን ታይኛለሽ? ባንቺ ጥሩ። አንተ በሚስትህ ላይ ሌላ ሴት በመደረብህ ስትከሰስ እኔም ልጄን ያለ አባት አሳድገዋለሁ፣ አንተም ወህኒ ትበሰብሳታለህ። እባክሽ ሂጂ፣ አታስፈራሪ። አንቺም ቢሆን እኮ ከባለ ትዳር ጋር የተጋደልሽ እንጂ ጋልሚያ። አቤል፣ ዛሬ እኮ የነፃነታችን የመጀመሪያው ምሽታችን ነው። ለምን ምሽታችንን በፍቅር አናሳልፈው? እንዳጨርሽው ሰናይት፣ እንዳጨርሽው። እንደውም አንድ ነገር ነገውኑ ከዚህ ቤት ይህ ኮተትሽን ሰብስበሽ ውልቅ ብለሽ ትወጪ። ገባሽ አይደል? ገባሽ? አባሽ አትናገሪም። ቆይ እንዴት ነው በቀናት ውስጥ ሌላ ሰው የሆንከው? ኧረ እባክሽ ተቀየርኩብሽ። እኔ እኮ ድሮም አንቺን ለመዝናኛነት ነው እንጂ ለቁም ነገር አልፈልግሽም ነው። እጂ ከዚህ ልክስክስ በአንቺ ምክንያት ነው ያበላሽች ማትረቢ። ሸፋሻለሁ ማትረቢ።
ለያደርክ እግዚአብሔር ይመስገን። እንዴት አደርሽ? አልተመቸህም አይደል? ነፍስንም እኮ አታውቅም ነበር። ደግሞ ባይል በሩ የተንኳኳ ነበር። በእናትሽ ደግሞ በል ሳይገነጥሉት ነው ቶሎ ልክፈትላቸው። ኧረ ቆይ ይከፍታለሁ። ደግሞ ሚስቱ ሰዓት ነው ሌላ ሴት አመጣ ብሎ ስሜን ያስንጂ። መቼስ ከሞተ ሰው ጋር አብረህ አትቀበርም አይደል? ኧረ የሰፈሩ ሰው ማለት ነው። ምን ሆነህ ነው በር የማትከፍተው?